እሺ ሌላ ጥያቄ፣ ነገ ዲቤት አለ ወይ? ስለ ነገው ዲቤት ምንም የማውቀው ነገር የለም። እናንተ ናችሁ የምታውቁት። አንዳንድ ጊዜ ሁለት ትሆኑና ቴዲ ቤት ይዋጣልን ትላላችሁ። ቴዲ ያውቃል፣ ግን ስለዚህ ጉዳይ እኔ እኮ ማወቅ አለብኝ። መጀመሪያ ሁለታችሁም ቪዲዮ መስራት አለባችሁ። ምክንያቱም እንደ ትልቅ ትምህርት ወስደናል አይደለ? ከመጀመሪያው እንትን። ስለዚህ ከመጀመሪያው እንትን ከወሰድን ህጌም ጠበቅ ያለ ነው የሚሆነው። ሁለት ተከራካሪዎች ካላችሁ ሁለታችሁም በተናጠል ቪዲዮ መስራት አለባችሁ። ርዕሱን መለየት አለባችሁ። በዚህ ጉዳይ እሱ ብቻ አይደለም። እንደገና ዲቤት ላይ ይዋጣልን የምትሉ ሰዎችን ገና እስካን እናደርጋለን። ዝም ብለን ይዋጣልን ያልከውን ሰውዬዎቹ እዚህ ወጥቼ ስቴጅ አልሰጠህም። ስለዚህ መጀመሪያ ርዕሱን ትነግሩናላችሁ። ከዛ የሚጠቀሱ መጽሐፍቶች ሁሉ መጽሐፍቶች ይጠቀሳሉ ወይስ አይጠቀሱም? እሱን ትነጋገራላችሁ፣ ትጨርሳላችሁ እንጂ አድበስብሳችሁ አትመጡ። ርዕስ ትመርጣላችሁ። ማጣቀሻ መጽሐፍቶችን በምትሰሩት ቪዲዮ ላይ ትጠቅሳላችሁ። ከዛ ግራ ቀኙን አይተን ከህዝብ ጋር ተማክረን ሁለቱ ሰዎች እንዴት ነው ይዋጣላቸው የመድረክ እንስጣቸው ብዬ ከህዝብ ጋር ተማክሬ ቴሌግራም ላይ ጽፌ ያ ይዋጣላቸው ካሉኝ እኔም የራሴን ግራ ቀኝ ተጠቅሜ ወደ መድረክ ሰጣቸዋለሁ እንጂ ምንድነው ስሜን ሜንሽን ስላደረግኩ ተንደርድሬ መጥቼ ላይፍ ገብቼ ላዋይ አልችልም። እና አሁን ባለው ሁኔታ ላይ ኤርሚያስ የሰራውን ቪዲዮ አይቻለሁ። ቀሲስ ዲበኩሉ የተናገሩትን ሰምቻለሁ። በዛ ላይ ግን ኤርሚያስ የሰራውን ቪዲዮ አይቻለሁ። ቀሲስ ዲበኩሉ ራሳቸውን ችለው የሰሩትን ቪዲዮ አላየሁም። ገስት ላይ ሆነው ቀን ምረጥ፣ ቦታ ምረጥ፣ ይዋጣልን ዲቤት ብለዋል። ሙሉ አውዱን አልተረዳውም፣ ግን ቦታ ምረጥ፣ ይዋጣልን አወያያለሁ ብለዋል። ግን ከዛ ከወጡ በኋላ ልክ ኤርሚያስ እንደሰራው እሳቸውም ሪከርድ አድርገው በዚህ ጊዜ አሁን ለምሳሌ ዘማርያም ሜንሽን አድርጎኝ ሰርቷል አይደል? የዘማርያምን አይቻለሁ። ልክ እንደ ዘማርያም ማለት ነው። ልክ እንደ ዘማርያም ልክ ነው አይደል? እንደዛ መሆን ያለበት በዚህ ርዕስ በዚህ ጉዳይ አዎ ይዋጣልን፣ ሁለቱም ይስማማሉ። ከዛ ነው ቤት የምከፍተው እንጂ አሁን ባለው ነባራዊ ሁኔታ እኔ ምንም የማውቀው ነገር የለም። እሺ ሌላ ጥያቄ አለ? ኤርሚያስ እና ዘማርያም ትላላችሁ፣ ኤርሚያስ እና ቢኒያም ትላላችሁ። አሁን ለምሳሌ ኤርሚያስ እና ዘማርያም ቢመጡ የስ እስኮና ቢ ሃይሊ አንቲሲፔትድ ዲቤት ነው የሚሆነው። በጣም በሁላችሁም ዘንድ በጉጉት የሚጠበቅ ዲቤት ነው የሚሆነው። ኤርሚያስ እና ዘማርያም ሁለቱም በመረጡት ርዕስ ላይ ግን መጨረስ አለባቸው። እኔ ሳልሆን መመርጥላቸው ሁለቱም ተነጋግረው እንደገና ቢኒያም ሽታይና ኤርሚያስ ሌላ እስኪ ቨርሰስ እያላችሁ ጻፉልኝ። እስኪ ከኦርቶዶክስ አንድ ከፕሮቴስታንት አንድ ማንና ማን እስኪ ጻፉልኝ ስማቸውን። ኤርሚያስ እና ዘማርያም ኦኬ። ሌላ ዮሐድ እና ማን ዮናስ እና ደምረው። እሺ ሌላ ልደትና ኤርሚያስ፣ ልደተ ቃል ቨርሰስ ኤርሚያስ፣ ኤርሚያስ ዮሐድና ኤርሚያስ፣ ያያ ዘልደታና ፓስተር ሶፊ። ማን ነው ልጅ? ፒን አርጉት። ይሄ ልጅ ማን ነው? ይሄ አደገኛ ልጅ ነው። ያያ ዘልደታና ፓስተር ሶፊ አለ። ይሄ አደገኛ ልጅ ነው። ያሁኑ ልጅ ደገሙ። ፒን አርጉት በእናታችሁ። ትክክለኛ አንተ ነው። እሺ ሌላ በነገራችን ላይ ባለፈው ስለ ያያ ዘልደታ የተናገርኩት እንደ ቀልድ ሰዱት። እሺ እንጂ እኔ ከያያ ዘልደታ ጋር እንትን የለብኝም። ጀስት ለጨዋታ ነው የተናገርኩት። አንዳንድ ነገር ለቀልድ ስናገር እየቆረጡ ሲፖስቱ እሱም ይረዳል ብዬ አስባለሁ እንጂ ሌሎቹ ቢሆኑ እንደዚህ እንዴት አልከኝ ምናምን ብለው ቪዲዮ ይሰሩ ነበርና
መታሰር አለብህ ምናምን ያልኩት ዝም ብዬ ለጫወታ ነው። እሺ ሌላ ቢኒያም እና ዮኒ ማኛ ቨርሰስ ዮሐድ እና ኤርሚያስ፣ ዮናስ እና ሞጣ፣ ኤርሚያስ እና ዘማርያም፣ ዮኒ ማኛ፣ አኬ እና ኤቢ። ኤቢ ማን ነው? ዮኒ ማኛ እና ሞጣ፣ ሞጣ በነገራችሁ ላይ እንደዚህ ስርዓት ያለው ቦታ ላይ በታመጡት በስርዓት መነጋገር የሚችል ሰው ነው። ታውቃላችሁ አይደል? አይቼዋለሁ። በስነ ስርዓት ዲቤትም ከሆነ ውይይት ማድረግ የሚችል ሰው ነው። በጣም ስትቆሰቁሱ ስታናዱት ለእናንተ መልስ ይሰጣል እንጂ ስርዓት ያለው ሰላማዊ ቦታ ከመጣ ሀሳቡን አደራጅቶ መግለጽ የሚችል ሰው ነው። እሺ አንድ ጊዜ እኔ ጋር መጥቶ አይታችኋል እንዴት ሆኖ በአክብሮት እንዳወራና እንደዛ ነው። እሺ ሜሎስ እና አክሊለ እናንተ እንዲገናኙላችሁ የምትፈልጉትን ሁለት በስነ ምግባር የታነጹ ቢወያዩ እናተርፍባቸዋለን። ቁም ነገር እና ይሄ ስድድብ ለድራማ አይደለም። እኔ እኮ ቤት የምከፍተው ለድራማ ወይ ለመበሻሸቅ ወይ አንዱ በአንዱ ላይ ነጥብ እንዲወስድ ሳይሆን የራሴ ስታይል አለኝ። የዛን ጊዜ ዲቤቱ ሲከፈት ወይም ደግሞ ጌን ስነግራችሁ ታውቃላችሁ። የትኛውም እሳትና ጭድ አምጡልኝ፣ እኔ ሲስተም አለኝ፣ ችግር የለውም። ለእኔ ተውት። ግን ሁለቱ ስነ ምግባር ያላቸው ሰዎች መሆን አለባቸው። ሁለቱ የምታከብሯቸው የምትወዷቸው ሰዎች መሆን መቻል አለባቸው። እናንተ ተነጋገሩና ዲቤት ግቡ። ዲቤት ሲባል ግን አሁን እንዴት ነው ዲቤት? አሁን እኔ የሚገባኝ ለምሳሌ እኔና እናንተ በአንድ ጉዳይ የተከራከርን የጠረጴዛ ላይ ተቀምጠን እኔ ካሳመንኳችሁ ልትቀበሉኝ፣ እናንተ ካሳመናችሁኝ ልቀበላችሁ። አእምሮዬን ክፍት አድርጌ ጆሮዬንም ክፍት አድርጌ ነው መምጣት ያለብኝ። ዲቤት እኮ አፈር ከድሜ ያበላሃለሁ ምናምን ብለህ እኮ ዲቤት እኮ አትመጣም። ምናልባት ቢያሳምነ ሲያኛ ሰውዬ ምንም ብትናገርና የሚያሳምነኝ ነጥብ እንኳን ቢኖር አልቀበልህም ብለህ መምጣት የለብህም። ትክክለኛው እኮ ዲቤት የተሻለ ሀሳብ ካለህ ለመቀበል ዝግጁ ነኝ፣ ኦኬ ቴንክ ዩ ልልህ ዝግጁ ነኝ ማለት አለብህ እንጂ አፈር ከድሜ ያበላሃለሁ እንዴት ይባላል? አፈር ከድሜ ያበላሃለሁ ና እኔ እናንተ በዲቤት ምን አይዋጣ አይባልም እኮ። ዋቲፍ ያኛ ሰውዬ የተሻለ ሀሳብ ኖሮት ኦኬ ሊያሳምንህ ቢሞክር ዘግተሃል አእምሮን ወይስ ክፍት አድርገህ ነው የምትመጣው? እና አእምሯችሁን ለመከራከር የምትመጡ ሰዎች አእምሯችሁን ክፍት አድርጋችሁ ነው መምጣት ያለባችሁ። ሁለተኛ ከእናንተ በተቃራኒ ያለውን ሰውዬ ለመስማት ሀቅ ካለው እና ኦኬ በዚህ ትክክል ነህ። አሁን ባደጉት ሀገራት የሚደረጉ ዲቤቶች ኦኬ በዚህ ትክክል ነህ፣ ያ ቴንክ ዩ ያ ልክ ነው፣ ኦኬ እንደዚህ አልመሰለኝም ነበር፣ እኔ ከዚህ አንግላ አላየሁትም ነበር ምናምን ይባባላሉ። እኛ ሀገር አንዴ ከገገምኩ አይመልሰኝ። በቃ እንደዛ መሆን የለበትም። እኔ ካሳመናችሁኝ ኦኬ አጨብጭቤ አመስግኜ ነው መሄድ ያለብኝ አይደል? እንደዛ ነው መሆን ያለበትና ያ ቢሆን ለማለት ያለው። እሺ ሌላ የመጨረሻ ጥያቄ ቴምር እውነት አላት? እሱን ኖቬምበር 6 ላይ እናያለን። ማታስገባቸው ሰዎች አሉ። ሰማይና ምድር ያልፋሉ እንጂ ጋጦጥ አላስገባም። ሰማይና ምድር ያልፋሉ እንጂ እዚህ ስቴጅ ላይ ጋጦጥ አላስገባም። ተሳስቶ እንኳን ቢገባ አዋርጃ አባራለሁ። ለምን ማንንም ለምን አትሆን? ዚሮ ቶለራንስ። በተረፈ ግን ቤቴ ለሁሉም ክፍት ነው። በእንትን ጉዳይ። እሺ ሌላ ጥያቄ ዲቤት ስድድብ ሆኗል አይደል? አሁን ከፖለቲካው በላይ አሁን ደግሞ ዲቤቱ እንትን እየሆነ ነው። ጦርነት እየሆነ ነው። አንዳንዶቻችሁ ዝም ብዬ ሳያችሁ ከጀርባ ሳንጃ ይዛችሁ ምዞሩ እየመሰለኝ ነው። እያስፈራኝ ነው። በተለይ መንፈሳዊ ዓለም ውስጥ ያላችሁ ሰዎች እንዴ ፖለቲከኞች እኮ ተጨባብጠው ይሄዳሉ። አሁን እኔ ቤት ያሉ ፖለቲከኞች ያወሩና ቴንኪው ምናምን ተባብለው ይሄዳሉ። እንዴ መንፈሳዊ ሰዎች እኔ ገጀራ ሁሉ ይዛችሁ ምዞሩ እየመሰለኝ ነው። ቲክቶክ ላይ አይፈቀድም እንጂ ገጀራ ሁሉ የምትወራወሩ እየመሰለኝ ነው። ያው ቅድም አያችኋቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ዝም ብላችሁ እንኳን ስታዩቸው መንፈሳዊ አይመስሉ። አይታችኋል።
መንፈሳዊ አይመስሉም ዝማሬዎቻቸው፣ አልባሳቶቻቸው። ዝም ብላችሁ ስታዩ እንኳን የሌላ ሀገር ዜጋ እንኳን ብትሆኑ ዝም ብላችሁ እንኳን ጆይን አድርጋችሁ ብታዩ አይ ቲንክ ይሄ ነገር መንፈሳዊ ይመስላል ይላችኋል እኮ አማርኛ ማይሰማ ሰው። መንፈሳዊነት ሳትናገሩ ሰዎች እናንተን በማየት እኮ ሊገባቸው ይገባል እኮ። ቃሉ እንደዛ ነው የሚለው። ገርነታችሁ በሰዎች ዘንድ ሁሉ ይታወቅ እኮ ነው የሚለው። እኔ ለምሳሌ አሁን ስታዩኝ አሁን ይሄ ልጅ ፖለቲከኛ ነው፣ ይሄ ልጅ መዝናኛ ላይ ይሰራል፣ ይሄ ልጅ በቃ በዓለም ያለ ነው፣ መንፈሳዊ ሰው አይደለም ምናምን ይለኛል ሰው አይቶኝ። መንፈሳዊ ስትሆን እኮ በጣም ስብር ያላችሁ፣ በጣም ትሁቶች፣ በጣም ጋጦጥ እንኳን ቢገጥማችሁ በጣም የምታልፉበት መንገድ ከዓለማዊ ሰዎች የተሻለችሁ መሆን አለባችሁ። አሁን ግን አንዳንድ ማያቸው ዲቤት ተብለው ማያቸው እንዴ ዲቤት ተብለው አንዳንድ የምሰማቸው ተቆርጦ ምናምን የምሰማቸው እንትና ጤነኛ አይደለም። ይሄ ጤነኛ አይደለም። ይሄ ጤነኛ አይደለም። ቲክቶክ ላይ ሆነ እንጂ የሚተኳኮሱ ሁሉ እየመሰለኝ ነው። የሚተኳኮሱ ሁሉ ይመስለኛል። እሺ ሌላ ጥያቄ ቴዲ እንደዛ እንዲሆን ከፈለግ ስታቀርባቸው ግን በሁለቱም ወገን ሃይማኖቱን ጠንቅቀው የሚያውቁ መሆን አለባቸው። ችግር የለውም። እናንተ ለያዥ ለገላጋይ አስቸጋሪ ናቸው የምትሏቸውን ሰዎች አምጡልኝ። ለኔ ምን አይነት ታምረኛ ልጅ መሆኔን አሳያችኋለሁ። እንዴት አድርጌ እንደማዋያቸውን ያሳያችኋለሁ። ለመንፈሳዊ ሰዎች የራሴ ፎርሙላ አለኝ። ለፖለቲካ ሰዎች የራሴ ፎርሙላ አለኝ። ለማህበራዊ ጉዳይ የራሴ ፎርሙላ አለኝ። ለባልና ሚስት ጉዳይ ወደፊት የምትመጡ ሰዎች ይሄ ባልና ሚስት ሲባል ይሄ ማገጠብኝ ማገጥኩባት ምናምን አይደለም። ትልቅ ለህዝብ እዚህ መድረክ ላይ የሚቀርብ የቴዲ ሃዋሳ ቤተሰቦች መስማት አለባቸው ብላችሁ የምታስቡት ምናልባትም ትልቅ ሲባል ዝም ብሎ ኖርማል መማገጥ ምናምን አይደለም። በአንድ ጊዜ አልጋዬ ላይ ከአራት ሴት ጋር ያስኩት አሁን ለየት ያለ ክስ ሲሆን እናስተናግዳለን እንጂ ለአንድ ሴት ማገጠ ምናምን እሱን መድረክ አልከፍትም። ለባልና ሚስት ራሱን የቻለ ፎርሙላ ላይ ለማለት ፈልጌ ነው። ስለዚህ ለሁሉም ፎርሙላ ስለተሰናዳ እናንተ አለ የምትሉትን ተከራካሪዎች አምጡልኝ፣ ችግር የለውም። ኮሽ ሳይል እኔ እንዴት ማዋየት እንዳለብኝ ያሳያቸዋል፣ አስተምራቸዋለሁ። እሺ የመጨረሻ ጥያቄ ከመውጣቴ በፊት የመጨረሻ ጥያቄ የአበበ ጉልላት አሟሟት አጣራለን። አበበ ጉልላት ማን ናቸው? ስትከራከሩ ሰምቻለሁ። በአበበ ጉልላት ጉዳይ አንድ ሰውዬ ሞቷል አልሞተም የሚል ነው። አይ ዶንት ኖ አበበ ጉልላት ሞቷል ተብሎ በህይወት ያለ ሰው አለ? የአበበ ጉልላት አሟሟት አጣራለን። የሐሰት ክስ ተከሰናል። የስምና በሐሰት ነፍስ ማጥፋት ክስ ደርሶብናል። ይሄ ትልቅ አጀንዳ ነው። ይሄ ትልቅ አጀንዳ ነው። ሳትሞት ሞታል የተባልክ ሰው ካለ አለመሞትን የሚያሳይና ሞታል ተብሎ ከተነገረበት ጊዜ ጀምሮ የት እንደነበርክ የሚያሳይ የተጻፈ ከቀበሌ ማህተም ያለው አንተ መሆንን የሚያረጋግጥ ማስረጃና ምስክር ይዘናል። አስቸጋሪ ነው። ዘመኑ ከፍቷል። አንዳንዴ የሆነ ቦታ ላይ ጠብ ትላላችሁ። አንዳንድ ነቢያቶች ደግሞ እያስነሱ ነው። ተነስተስ ቢሆን ተነስተ አለመሆኑን ራሱ ማስረጃ ማምጣት አለብን። ምክንያቱም እነዚህን ሁሉ ጥያቄዎች እንጠይቃለን። ይሄ ሁሉ ጥያቄ ይጠይቃል። በተረፈ ግን አንድ ሰው ሳይሞት ሞቷል ከተባለና ሰውየው አረብ ህይወት አለው ካለ መድረክ ሊሰጠው ይገባል። ሁለተኛ ያልሞተን ሰው ሞቷል ብሎ ሀሳብ ያቀረበ ሰው ደግሞ ካለ ይቅርታ መጠየቅ ያለበት ይመስለኛል። አይ ዶንት ኖ ኬዙን እኔ አላውቀውም፣ ምንም አውቀው ነገር የለም። ግን እንደዚህ አይነት ነገሮች ካሉ ሟች ነው የተባለው ሰውዬ ሊሆን ይችላል ይጻፍልኝ ያለው ሞቷል ምንድን ነው? አረ ሞቷል በራሳቸው አረጋግጠዋል። ታዲያ ከሞተ ምንድን ነው? ኤርሚያስ ነው ሞቷል ያለው እንጂ ሰውየው አልሞተም። ኦኬ ድምጼ አይሰማም? ድምጼ ይሰማል? ይሄን ሟችና ወይም የሟች ቤተሰብ ሟች ቢሆን ጥሩ ነው። ሟች አላቅም ስማቸውን እና ሞቷል ያልከው ሰውዬ ቪዲዮ ስሩና ሟች አልሞትኩም ይበል። ሞቷል ያለውን ሰውዬ ቪዲዮ ስራና እናረጋግጣለን። ችግር የለውም። መድረክ ሰተን ይሄን እናወያያለን። ከፖለቲካው በመለስ ማህበራዊ ጉዳዮችንም እንደዚህ አይነት ነገሮችንም መዳሰስ አለብን ለማለት ያህል ነው። አሟሟቱ ትክክል አይደለም።
ምንድነው አሟሟቱ ትክክል አይደለም ማለት? ትክክል አሟሟቱ ትክክል አይደለም ማለት ማለት ነው። ኦኬ 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 አስታውስኩት። ኦኬ ዲቤት ይዋጣልን ወይም ደግሞ ዲቤት እናድርግ ባለው ኤርሚያስ ንግግር ላይ አንድ የተቆረጠ ሌላ ቪዲዮ አይቼ ነበረ። ሜንሽን ያደረጋችሁልኝን ከተሳሳትኩኝ ታርሙኛላችሁ። ነገርየው ሰውየው ሞተ የተባለው ቁርባን ሲሰጡት ነው ሞተ ተብሎ ነው የተወራው። ይሄ ቁርባን ሲሰጡት ሞተ የተባለው ሰውዬ አልሞተም አለ በህይወት። ልክ ነኝ ልክ አይደለሁም? እሺ ይህን ሰውዬ ላስረዳውና አጭር 2 ደቂቃ ልስጠውና ላስረዳ ስላለኝ 2 ደቂቃ ባልበለጠ ያስረዳኝ ያልሆነ ነገር እኔ ከሚዘባረቅ። ጤና ይስጥልኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ምንድነው ኬዙ? እስኪ ኬዙን ምንድነው የሆነው? እሺ እግዚአብሔር ይስጥልን ዛሬ ስላደረክልን የመድረክ ማመቻቸት እናመሰግናለን። ኬዙ ምን መሰለ፣ መንገድ ላይ ነበርኩኝ አቁሜ ነው፣ ይቅርታ። እሺ ኬዙ ምንድነው? ኤርሚያስን አወቀው አይደለ? አዎ። ኤርሚያስ አበበ የሚባል የፕሮቴስታንት አገልጋይ አለና እሱ አንድ የአብሮ አደጌ ስልክ ተደውሎበታል። ቆይስ አለው። ኦኬ። ኤርሚያስ አበበ ላይቭ ላይ ያለ ነው እና የተናገረው ምንድነው? አበበ ጉልላት የሚባል አንድ አገልጋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ አብሮ አደጉ ነው። አብሮ አፈርፈሽተን ምን ብለን ያደግነን ብሎ ነው የተናገረውና በቁርባን ገደሉት፣ ሲቆርብ ቄሶቹ ገደሉት ብሎ እያለቀሰ ምናምን ብዙ በሺህ የሚቆጠር ህዝብ እየተከታተለው ቪዲዮ ስላለ ማግኘት ይቻላል። እሱ ማሳየት እንችላለን። አንተ ተናገረና ቮይስ አሰማ ማለት ነው ሲቀድስ ብሎ እና ያ ያሰማው ቮይስ አሁን በህይወት ያሉ አዲስ አበባ ዮሐንስ ቤተክርስቲያን አወቀው አይደለ? የታወቁ ናቸው። ዩቲዩብም አላቸው፣ ድምጻቸውም የታወቁ ናቸው። እዛ ላይ የተጫነ ቪዲዮ ነው። ያበበ ጉልላት ነው ተብሎ የተሰማው ድምጽ ማለት ነው። እሺ እዛ ቁርባን ላይ ያሰሙትን ድምጽ ነው ያሰማው? ቁርባን አይደለም፣ ገደሉት። ሌላ መድረክ የተወሰደ ድምጽ ነው ያሰማው። ገደሉት ብሎ ሲያገለግል እንደውም ድምጹን ላሰማችሁ ነው ምን አይነት ሰው እንደነበረ አገልጋዩ። ኦኬ ምን አይነት ሰው እንደነበረ ላሰማችሁ አለና ያሰማው ድምጽ አሁንም በእኛ ቤተክርስቲያን ውስጥ አገልጋይ የሆኑ የሚታወቁ ሚዲያም ያላቸው በድምጽም በጣም የታወቁ ሰው ናቸው ማለት ነው። ካህን ናቸውና አንደኛ የቤተክርስቲያናችን ስም አጥፍቷል። ቅዱስ ቁርባን ቀደም ዶክተርም ሲናገሩ ነበር አይደለ? ስለ ቅዳሴ የዘላለም ሕይወት የሚገኝበት ነው እንጂ ምንገደልበት ወይ ምንሞትበት አይደለም። ይሄ ምዕመናንን ሆነ ተብሎ ከቅዱስ ቁርባን እንዲርቁ የማድረግ አንደኛው ሴራ ነው። ሁለተኛ ደግሞ ሪሊ የሞተው ሰውዬ ተባለው አበበ ጉልላት የሚባል ሰው ሞቶ ሊሆን ይችላል። ትላንትና ወንድሙም መጥቶ ኮንፈርም አድርጓል ይሄንን መሞቱን ማለት ነውና ኤርሚያስ አበበ በተናገረው መንገድ እንዳልሞተ ግን እያለቀሰ ነው የተናገረው ልጁ። ኦኬ ሶ ሰመራይዝ ለማድረግ ኤርሚያስ ከተሳሳትኩኝ ታስተካክለኛለህ። ኤርሚያስ አበበ ጉልላት የተባሉ አብሮ አደጌ ወይም ደግሞ ማቃቸው ሰው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቁርባን ላይ ያሉ ሞቱ አለና ያስደመጠው ድምጽ ግን በህይወት ያሉ ሰዎች ነው። አዎ አሁንም አገልጋይ ናቸው፣ የሚታወቁ ሰው ናቸው።
ድምጻቸው የሚታወቁ ሰው እሺ፣ ሞተስ የተባለው ሰውዬ ሞቷል ወይስ አለ? እሱ ሞቷል። አሁን ሰሞኑ ትላንትና ወንድሙ መጥቶ አበበ ጉልላት ሪሊ ሞቷል። ኦኬ ሞቷል። አዎ ሞቷል። ግን አሟሟቱ ደግሞ እንዲህ አገልጋይ ሆኖ እንደውም የሚያሰለጥን ማለት ቤተክርስቲያን ውስጥ አክቲቭ የሆነ ሰው የነበረና ያው በናቹራል ዴዝ ማለት ታሞ ማለት ነው። ታሞ ነው የሞተው። ታሞ የሞተ ነው እንጂ አንተ በምትለው መንገድ የሞተ አይደለም ብሎ እያለቀሰ ነው የተናገረው የአበበ ጉልላት ወንድም ማለት ነው። እና ቀሲስ ዲበኩሉ ካወቃቸው እንደውም ካሉ ሼር አድርጉላቸው የኛ ልጆች ሜቢ ሰዓት አንተ ጨርሰውና ልወጣ ስለሆነ በሚቀጥለው ነግራቸዋለሁ። ስለዚህ አሁን ምንድነው ብታጣራልን ደስ ይለኛል ነው። አሁን ቴዲ አንተ ጋር የገባውበት እንትን ትልቅ አጀንዳ ስለሆነ የቤተ ክርስቲያናችን ስም የጠፋበት ነው። መርዝ ቅዱስ ቁርባን ሲያቆርቡት ቁርባኑ ላይ መርዝ አድርገው አቀበሉት ነው ቄሶቹ። ኦኬ ገብቶኛል። ስለዚህ ኦኬ እውነት ለመናገር አሁን ይህንን ጉዳይ እኔ ወስጄ ለውይይት አላበቃበት የራሴ አሰራር ስላለኝ ነው። ምክንያቱም ይሄ አንደኛ ስም ማጥፋት ከሆነ ወንጀልም ከሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን ወይም ደግሞ ግለሰቡ ሳይሞት ሞት የተባለው ሰውዬ ይህን ጉዳይ በሕግ የመያዝ መብታቸው የተጠበቀ ነው። ለምሳሌ በሕይወት እያለሁኝ አንድ ሰው ሞቷል ብሎ የኔን ድምፅ ካሰማ እኔ በሕግ የማምን ሰው ነኝ። በሕግ ነው ማምነው። እኔ ባለሁበት ሀገር ላይ አንድ ሰው መብቴን ቢጋፋ በሕግ ነው የምጠይቀው። ምን መጠየቅ እንዳለብኝ ምን መጠየቅ እንደሌለብኝ አውቃለሁ። ስለዚህ እኚህ ግለሰብ በሕግ ይህን ጉዳይ እናንተም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ የተነገረ ነገር ከሆነ ይህን ነገር እንደዛ ብታደርጉት ይሻላል ብዬ አስባለሁ። ካልሆነ ግን እነዚህ ሁለቱ ሰዎች አሁን እዚህ ጋር እስቲ ሰጥቻቸው እንትን ብል ክርክሩ ወዴት ሄደ? ወደ አላስፈላጊ ነገር ሄደ። ስለዚህ ወይም እናንተ በምትጨርሱት ጉዳይ ጨርሱ። በተረፈ ግን ሌሎች ነገሮችን እናደርጋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በወንጌል አማኞች ወይም ደግሞ በሐዋርያቶች እና በካቶሊኮች መካከል ትልልቅ አስተማሪዎችን ስለ አስተምሮታቸው፣ ስለ ዶክትሪን፣ ስለ ዝማሬ የቅድሟን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው እንደነገሩን ማለት ነው እንደዚህ ዲቤቶችን እንትን እላለሁ። ይሄ ትንሽ ከቁጥጥር ውጭ የወጣ ነገር ሊሆን ስለሚችል ማለት ነው። ምን አድርጌ ልዳኘው እችላለሁ? ምን አድርጌ ልቋጨው እችላለሁ? ልብስ እየተተለተለ ሊሆን ይችላል። ኧረ ሲምፕል ነው ቴዲ። እንዴት ሲምፕል እንደሆነ ላስረዳ። እኔ ባክግራውንድ ሜዲካል እንትን ማለት ሄልዝ ውስጥ ነውና አንድ ሰው አንተ በሚዲያ ወጥተህ ለምሳሌ አበበ ጉልላት የሚባል ሰው ሞቷል፣ መርዘውት ሞቷል ካልክ ምን እያልክ ነው ማለት ነው? ሜዲካሊ ፎረንሲክ ሜዲሲን የሚባል አለ፣ ስፔሻላይዜሽን ነው። ይሄ ናቹራል ዴዝ ባልሆነ መንገድ የሞቱ ሰዎች ፖይዝን ሆነው ምናምን የሞቱ ሰዎች የሚጣራበት መንገድ ነው፣ እንዴት እንደሞቱ ያ ወረቀት አለ ማለት ነው አይደለ? ያን ከሳሽም ተከሳሽም ያን ነገር ማቅረብ ይችላል። ከሳሽ ነው እንጂ ማቅረብ ያለበት ቤተሰቡ እኮ መጥቶ ለምሳሌ አሁን የአበበ ጉልላት የተባለው ሰውዬ ሞቷል አይደለ? በተፈጥሮ ሞት ነው የሞተው ነው ያልከኝ? አዎ። አሁን በተፈጥሮ ሞት ከሞተ ከሚኖርበት ክፍለ ከተማ የሚሆን ቀበሌ በተፈጥሮ ሞት ለመሞታቸው ማስረጃ ማምጣት ይጠበቅባቸዋል። እስከሳቸው ወገን የሚቆም ሰው ይህን ይዞ መቅረብ አለበት። ኦኬ ዲቤት ከተባለ ሁለተኛ እኚህ ሰው ደግሞ ሞቷል ደግሞ ብሎ የተናገረው ሰውዬ በቁርባን ስለመሞታቸው ማረጋገጫ ማምጣት አለበት። ኖፍ ፕሩፍማ ከሳሹ ላይ ነው የሚወድቀው። ለምሳሌ በቁርባን ነው የሞቱት ካለ እዛ በቁርባን በሚሰጥበት ቦታ ላይ የቪዲዮ ማስረጃ ማምጣት አለበት። ማምጣት አልቻለም። የኛም እኮ አሁን እንትን እንዲሆን ያደረገው በህግ ያልከው ምናምን ኢትዮጵያ ቢሆን ሊቀል ይችል ነበር። ሜቢ ልንሄድበትም እንችላለን። ሰውየው ያለበት ሀገርም ስለሚታወቅ ቤተክርስቲያን በየቦታው ስላለች በአጥቢያ ደረጃ ሊኬድበት ይችላል እኮ። ግን አሁን እንደ ሚዲያ እየተወራ ስለሆነ አንተ ደግሞ የሚዲያ ሰው ስለሆንክ ባለፈው ሊጠቀሙበት ይችላሉ። ለምሳሌ አሁን ዲቤት ላይ አሁን ለምሳሌ ከምን ትይዛለህ መሰለህ? ከሰው ጋር ዲቤት ስትገባ ይሄንን እንደ ውሸት አሁን ለምሳሌ በትንሹ ያልታመነ በትልቁ አይታመንም ማለት ይሄ ነገር ውሸት ከሆነ እውነት ካልሆነ አንድ ሰው ፐብሊክ ፊገር የሆነ ሰው የተናገረው ንግግር ከሆነ እና ውሸት መሆኑ ከተረጋገጠ
ቀጣይ ለሚናገረው ንግግር ተአማኒነት አይኖረውም። በተረፈ ግን ስፔሲፊካሊ ይሄን ጉዳይ ይዘን አሁን እስከ መጨረሻው እናድርስ ብንል የሕክምና ሰዎች ሊያግዙን ይገባል። የህግ ሰዎች ሊያግዙን ይገባል። እንዲሁ ዝም ብሎ በተናጋሪና በአድማጭ መካከል የሚደረግ ክርክር ሳይሆን የሚሆነው የህግ ሰዎችን መተው ማለት ነው። እንደገና የሚከሱም ከሆነ ያልሞተ ሰውዬ ሞቷል ተብሎ ተነግሮ ከሆነ በህይወት ያሉ ሰዎች ወይም ደግሞ ሰውዬው ራሱ ይህን ጉዳይ በህግ ይዘዋለሁ ካለ የህግ ሂደቱን ሊያስተጓጉል በማይችልበት ሁኔታ ላይ ነው መሆን ያለበት። ምክንያቱም ዲፋሜሽን ያስከስሳል። ዲፋሜሽን አይደለም በቆሞ በህይወት እየሄደ ያለ ሰው ሞቷል ብለህ ካወራ ሰውየው ላይ የሚፈጥረው ነገር አለ። እኔ ለምሳሌ ቴዲ ሞቷል ብለህ ካወራኝ አድራሻን አካባቢን ማቅ ከሆነ አለቀ። እኔ ባለውበት አካባቢ ላይ እስኪ ሞቷል ብለህ አወራና ከዛ ማድረግብህን ታያለህ። በቃ በህግ አግባብ እንዴት እንደማደርግ ታያለህ። ላይፍህን ነው መዘረብል ማድረገው የሚሆነው። ኢትዮጵያዊ ነን በምናምን እንደዛም ትላላችሁ ብዬ አላስብም። ግን ሰው ላይ የሚፈጥረው ነገር አለ። ሳትሞቱ አንድ ሰው ሞታችኋል ምናምን ካለ የሚያገኛችሁ ሁሉ ቤተሰብ ይደነግጣል። እናንተ ትራማታይዝ ትሆናላችሁ። የሚያገኛችሁ መንገድ ላይ ሁሉ ሞታል ሲሏችሁ የሚፈጥርባችሁ የስነ ልቦና እንትን አለና ቀላል ወንጀል አይደለም። ለዛ ጥንቃቄ ስለሚያስፈልገው ነው። አናፖሎጂቲካሊ ኦርቶዶክስ ልክ ነው ቴዲ። በቃ አንተ በመሰለ መንገድ እንትን በለው። ያው በሌላ ሳይድ ሚዲያው ላይ እየተንሸራሸረ ያለ ጉዳይ ስለሆነ ነው። ከዛ ውጪ ግን ማለት ዲቤት አንተ ጋር እንዳለ እያስወራ ነው ያለውና አንተ ጋር ዲቤት እንደሌለ ከቀሲስ ዲበኩሉ ጋር ዲቤት ተጠራርተው ነበርና እሳቸው ዲቤቱን አክሰፕት አድርገውት ነበር። በታቦት ዙሪያ ነው። ግን መጀመሪያ ይሄ ውሸትህን ይቅርታ ጠይቅ ብለውት አክሰፕት አላደረጉትም፣ ያንን ጥሪውን ማለት ነውና እሱ ግን ቴዲ ሐዋሳ ቤት ቅዳሜ 2 ሰዓት ዲቤት አለን ብሎ ድምጽም ስላለ ማለት ነው ደውዬለት የእሳቸውን ድምጽ እየጠበቅኩ ነው እንዳልክ ተናግሯል። እና ክሊር ብታረገው በዚሁ እኔ በነገራችን ላይ በስልክም ደውላችሁ ብታወሩኝ ፐብሊክ ላይ ማልናገረውን በስልክ አላወራችሁም። እዚህ ጋር ምነግራችሁ ነው በስልክ ብትደውሉልኝ ማወራችሁ እንጂ አሁን በስልክ ስለደውላችሁልኝ የተለየ ነገር ማወራ ምናምን ልጅ አይደለሁም። በቃ በስልክም እዚህም እንዲህ ነኝ። እንዴት እንደማወራም አውቃለሁ። እዚህ ጋር የነገርኳችሁ ነው የምለው። ዲቤት ለማድረግ ከፈለጋችሁ ሁለቱም ወገኖች ቪዲዮ መስራት አለባቸው። ኤርሚያስ ደውሉልኛል። ኦኬ። ሁለተኛው ወገን ደግሞ ቪዲዮ ሰርቶ አዎ በዚህ ጉዳይ ላይ ምክንያቱም ከመጀመሪያው ሁልጊዜ እንትን እያለ ነው አረም የምንሄደው። በመጀመሪያ የነበረውን ነገር ታስታውሳላችሁ። እና ሁለተኛው ነገር ላይ ስመጣ ደግሞ አንዳንድ ለራሴ ማስተካከላቸው ነገሮች ወይም እናስተካከላቸው ነገሮች አሉ። ሁለቱም ተወያዮች የመጀመሪያ ነገር ማድረግ ያለባቸው ርዕሳቸው መምረጥ አለባቸው በግልጽ። ከዛ የሚጠቀሱና ማይጠቀሱ መጽሐፍቶች እነዚህም በግልጽ ዲቤቱን ብቻ አይደለም የምንነግረኝ። ወይም ደግሞ ኦኬ ማርያም ታማልዳለች አታማልድም፣ ኦኬ ማርያም ታማልዳለች አታማልድም ለሚል ክርክር ከመምጣት በፊት ስትከራከር ለክርክር ይረዱኛል የምትላቸውን የምትጠቅሳቸው መጽሐፍ ቅዱስን ብቻ ነው ወይስ ገድልን ነው? ወይስ በፓስተሮች የተጻፈ መጽሐፍ ትጠቅሳለህ ወይስ ሁሉንም መጽሐፍ ነው? ግልጽ አድርገው መናገር አለባቸው። ከዛ በኋላ እኔ ለመዳኘትም ደግሞ ወይም ሞዴሬት ለማድረግም እንትን አይለኝም ማለት ነው። እንደዛ አድርገው ቪዲዮ እንዲሰሩ ነግሬያቸዋለሁ። ስለዚህ የቀሲስ ዲበኩሉን ቪዲዮ ስቴጅ ላይ ተቀምጠው የተናገሩትን ሰምቻለሁ። እንደዚህ ኤርሚያስ በሰራው ቪዲዮ ላይ እሳቸው ደግሞ በተናጠል የሰሩትን ቪዲዮ ግን አላየሁም። አሁን ለምሳሌ ዘማርያም የሰራውን የዲቤት ጥሪ አይቻለሁ። ልክ እንደ ዘማርያም የሰሩትን አላየሁም። ስለዚህ ነገ ይኖራል ብላችሁ ያሰባችሁት ዲቤት የለም። ይሄን ነው የምለው። ቴንክ ዩ ከልብ አመሰግናለሁ ብራዘር። ቴንክ ዩ በጣም እሺ። ዜር ስጥልን ቴዲ። እሳቸውም ቪዲዮ ሰርተዋል ታየዋለህ። እሺ ክብራትና ክብራን እንደዛ ነው። እንደዚህ አይነት ሴንሲቲቭ ጉዳዮች ላይ እናንተ የምታዋዩ ሰዎች አንዳንድ ነገሮች አስቸጋሪ ነው የሚሆኑባችሁ። አስቀድማችሁ ማወቅ አለባችሁ የምትሉትን ነገር
ሁሉም ነገር ደግሞ ለውይይት አይደለም። አንዳንድ ነገሮች በህግ የሚያዙ ከሆነ በህግ መጨረስ አለባቸው ነገሮች ከሆኑ እንደዛ ይሆናሉ። በህግ ማይጨረስ ደግሞ ከሆነ ወይ እንደ ውሸት እያዝና ዲቤት ላይ ነገ ከነገ ወዲያ ስትገናኙ በዛ የምታስተካክሏቸው ወይም ደግሞ እንደ አንድ ነጥብ የምትይዙት ይሆናል ለማለት ያህል ነው። ሚስት ያላችሁ ከሚስቶቻችሁ ጋር ትተኛላችሁ፣ እንዳትማገጡ። ባል ያላችሁ ከባሎቻችሁ ጋር ትተኛላችሁ። ያላገባችሁ ካላችሁ ወንድ ላጤ ወይም ደግሞ ሴት ላጤዎች ካላችሁ፣ አይ ቲንክ ወንድ ላጤና ሴት ላጤዎች በዝተዋል። ከዚህ ከወጣው በኋላ ቴሌግራም ላይ አንድ ምስ መለጥፍላችሁ አስቅኝ ቪዲዮ ይኖራል። ስለዚህ ያላገባችሁ ካላችሁ በጊዜ አግቡ፣ በጊዜ አግቡ። እኔ ዛሬ አንዷ ሴት አንዱን ወንድ ያደረገችውን አይቼ ይሄን ሴቶች ቢያዩት ወይኔ ባሌ እንደሚሉ አልጠረጠርም። ወይኔ የወደፊቱ ባሌ። ምክንያቱም ቶሎ ካላገባሽ እናትዬ ባልሽን የሆነ ቦታ ላይ አንዷ እያንገላታችሁ ነው። አንዳንዶቻችሁ ደግሞ ማታገቡ ከሆነ በጊዜ ልቀቁ፣ አታፍኑ። አንዳንዶቻችሁ ያላገባችሁ በተደጋጋሚ እንደምናገረው ሚስቶቻችሁ የሆነ ቦታ ታፍናለች፣ ባሎቻችሁ የሆነ ቦታ ታፍነዋል። ማስለቀቅ አለባችሁ። እንዴት ነው የምታስለቅቁት? መንፈሳዊ ሰዎች ቅድም መጥቷል፣ በርከክ ብላችሁ በመጸለይ ማለት ነው። ምክንያቱም አንዳንድ ነገሮች በጾምና በጸሎት ካልሆኑ በስተቀር አይፈታም፣ አይለቀቅም። ስለዚህ ዝም ብለህ ተንጋለ እየተኛ ምናምን ሚስት አላገባውም ወይ ተንጋለሽ እየተኛሽ ባልጠፋ ምናምን እንዳትዪ፣ ማስለቀቅ አለብሽ። ከያሽ በኋላ ደግሞ እንዳለቅ፣ አንተም ከያዝክ በኋላ እንዳለቅ ትዳሮቻችሁን ማክበር አለባችሁ ለማለት ያለው። ያላገባም ካለ ደግሞ አንድ ነገር ታደርጉልናላችሁ። ቴዲ ሐዋሳ በተቻለ መጠን ግራቀኙን ሰምተናል፣ ሚዛናዊ የሆነ ውይይት አካሂደናል። ለጆሮአችሁ ተስማሚ የሆኑ ንግግሮች ወደ እናንተ እንዲደርሱ አድርጌያለሁ። በፖለቲካው፣ በሃይማኖቱ፣ በማህበራዊ ጉዳይ፣ በመዝናኛው ይሄ ይቀጥላል። ብቻዬን ሚዲያ ነኝ። ፋናና ኢቢኤስ ዋልታ እኔን የሚበልጠኝ በበጀት ብቻ ነው። ይሰማል አይደል? ብሔሬ የማንኪያ ነገድ ነው። ልበ ሙሉ ነኝ። የማንኪያ ብሔር ተወላጅ ነኝ። ለመሆኑ ማንኪያ ኬት ነው የመጣው ካላችሁ አለቃ ታዬ የተባሉ የኢትዮጵያ ህዝብና ነገድን በአራት ይከፍላሉ። በአራት ይከፍላሉ። የኢትዮጵያ ህዝብና ነገድ በዋነኛነት በአራት ነው የሚከፈለው። የመጀመሪያው የካም ነገድ ነው። ካም ወይም ደግሞ ዱርሳ ይባላል። ሁለተኛው የሴም ወይም የወቀጣን ይባላል። ሶስተኛው የነገደ ኦሪት ነው። አራተኛው አጋአዚያን ይባላሉ። እኔ የካም ወይም የዱርሳ ነገድ ነኝ። ዱርሳ ጭልፋን ነው የወለደው። ጭልፋ ማንኪያን ነው የወለደው። ማንኪያ ቴዲን ነው የወለደው። ኖ አንድ ተሳስቻለሁ። ዱርሳ ቡርሳን ነው የወለደው። ቡርሳ ጭልፋን ወለደ። ጭልፋ ማንኪያን ወለደ። ማንኪያ ቴዲን ወለደ። እኔ የማንኪያ ብሔር ተወላጅ ነኝ። በቁጥር 1400 ነን። 1500 ነበረን። 100ዎቹ በአገር ቤት ባለው ነገር ውጥንቅጥ ሞተዋል። እንበዛለን። የማንኪያ ብሔር ተወላጅ ነኝ። ከቴዲ አናት ላይ እንድትወርዱ ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ነው። የምትገቡት 6600 ያለበት ነው። የተሳሳተ ቦታ እንዳትገቡ ለማለት ያህል ነው።